ሰላም ሰላም፣ ጤና ይስጥልን ውድ የጎሮ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ያው ዛሬ እንግዲህ በተከታታይ እንግዲህ እናንተ የምትወዷቸው አክተሮች ይዤላችሁ መጥቻለሁ። ዛሬ ደግሞ በጣም የምትወዷት ያቺ ነበልባሏ። በቅድሚያ ግን ራሷን አስተዋውቃ እንጀምራለን። እባክሽ። ቅድስት ኃይለማርያም እባላለሁ። እሺ ኪዱ፣ ስራ እንዴት ነው? ጥሩ ነው፣ እግዚአብሔር ይመስገን። ስራ በጣም ጥሩ ነው። እና እስኪ በጣም ብዙ ጊዜ ክፉ ነሽ ነው የምትሰሪው። ለምን ማለት አይመጣልሽም ነው ማለት የጥሩ ካራክተር አይመጣልሽ ሁሌ የምትሰሪው እና አንድ አጎነ ሲልሽ ማለት ፈልገሽ ነው ወይስ እንዴ? እኔ አጋጣሚ እንጂ እኔ ጥሩ ሆኜ በጣም ብዙ ሰርቻ ቃለሁ እና ግን ይሄ አጋጣሚ እንዳጋጣሚ ከስደረግ ክፉ ገጠመኝ እንጂ ጥሩ ሆኜ ስንት የሚያስለቅስና ደም የሚያስነባ ሰርቻለሁ መሰለኝ ማለት። እሺ እኔና አንቺ መቼ ነበር ማለት ከዚህን ጊዜ በፊት እንታወቅ ነው? ምንሽ ረዘም ይላል። ከ3 ዓመት ነው ብቻ ግን በጣም ቆይተናል። ያኔም ስራ ነበር ግን ደግሞ ሁሌ ምን ስንገናኝ የክፉ ካራክተር ነሽ። አሁን ያው አጋጣሚ ነው እንጂ ጥሩም ሰርቻ ቃለው ግን ደግሞ እንትን ማለት ይዋጣልሻል። እንግዲህ ተመስገን። ክፋት ያልተዋጣ ምን ይዋጣል? አይ የጥሩም እኮ ማለት አንዳንዴ ክፉ ማለት ይኸውልሽ ኦዲየንስ ሲጠላሽ ያቺን ካራክተር ሰርተሻታል ወይ ደግሞ እንትን አንተሻታል ነው። የጥሩም ሆነሽ ሰው ከወደደሽ የመጥፎም ሆነሽ ሰው ከወደደሽ ምንድነው ተመልካች አንቺ ያቺን ካራክተር ሰርቻታለሁ ማለት ነው። እና ኪዱ ማለት ምን ያህል ስራዎችን ሰርተሻል? ይሄ እንደዚህ የሙሉ ፊልም ሾርቶችን አይደል? ላይክ አሁን ይዛማ ብዙ ነው ሙሉም ራሱ ካናል ፕላስ ያለ ራሱ ማአት ነው ያለኝ። እውነት እንዴ አንተ ብቻ ነህ እንጂ አወቀኝ ፌመስ ነበር። እሺ ማለት መንገድ ላይ ምናምን አድናቆት እንዴት ነው? አድናቆት እንኳን ያው እንደዚህ አትሆኝ ክፋት ስሪ ምናምን ብዙ ጊዜ እና ከባድ ነው ብቻ መንገድ ላይ ያለው ነገር። በተለይ አንድ ሮማን የሚባል ስራ ሰርቻለሁ። እሱ ጥሩ። እኔና አንቺ ባለፈው ቪዲዮ ሰርተን ኮሜንት ላይ ምን አለ ሮማን ሮማን እዚህ መጣሽ ምናምን አለ። ማናት ሮማን ብዬ ሜቢ አንተ ላሉት ያው ባለፈው የሰራነው እሱ ማለት ነው። እና መጥፎ ነበረች ሮማን በጣም ሰው አይደለችም፣ አውሬ ነች። የሰው ሰው በቀለበት ያልበቀለች ሰው ነች። እኔ እንደዚህ ልክ እኔ እሷን ቢያደርገኝ እኔ እንደሱ አይነት ሰው ብቻ ያለ አይመስለኝም። ብቻ አሪፍ አስተማሪ ነች። ወድጃት ነው የምሰራው ሮማንን። ግን ያው ሰው ግን እየጠላት ነው። ያው እንደ ሃይላንድ እኛ ብናገኝሽ እንደ ሃይላንድ ጨምድደን ነበር የምንጥልሽ፣ ለመኪና አደጋ ያርግሽ፣ ድፍት ያርግሽ አለ ኮሜንት ላይ። እዚህ ልክ እንደው አንቺን የማናይበት አንቺ ሰይጣን ተላላኪ፣ አንቺ ሰይጣን ቁራጭ፣ ደራሱ ባለሽ ነው ደራሱ እንድልባል ማይለኝ። እሺ ማለት ጽናት ላይ ያለች ሆነት ጽናት ላይ ክፉ ናት። እንደዛ ላይ ያለች በስማ የክፉ ጥግ ነች። የምር ሆነት እናት ነበርሽ አይደል? እናት ነች። የቤቲ እናት ነው ዛሬ ሆነ። ያኛው የቤት እናት ሌላ ነው። ጽናት የምልሽ ጽናት ምን ነው ኪራ ምናምን እሱ እዛ ላይ ኃይለኛ ነበር። ግን እሱ ሌላ ነው። ይሄ ሌላ ጽናት አለ። ከአንድ እስከ 111 ተለቋል። ኦኬ እሷ ናት ሮማን። ሮማን እሱ ናት። ለተመልካች ተቸዋለሁ እንግዲህ እና ይፍረዱ ጋይስ። እንግዲህ እያያችሁ ዛሬ አስተያየት ስጠው። ግን ቅድስ ማለት ላይክ አሁን ላይክ ማለት ስክሪፕት መቶልሽ ከአንቺ ባህሪ ጋር ትንሽ የሚቀራረብ ካራክተር መቶልሽ አያውቅም? ያውቃል። አሁን አጫጭሮች ራሱ አሉ የሰራኋቸው። አንዳንዴ ለራሴ ነው የተጻፈው እስከምን ድረስ አለ። ግን እነዚህ ክፋቶች ግን ከኔ ባህሪ ውጭ ነው ታውቃለህ። እሱ የማይገናኝ ነገር ነው ከኔ ጋር። እስኪ ማለት አሁን የካራክተሮችን አይተናል። በጣም የምትጫወቻቸው በጣም አንታጎነስቲክ ናቸው። በጣም የሚዘገኑ ናቸው። እንዳልሽ እንደ ሃይላንድ እንጭምቅሽ ምናምን ትጫወለ ይሄ ሌላ ጉዳይ ነው። እና እስኪ ቅድስትን ደግሞ ማለት እዚህ ጋር አስታውቂያችሁ ለተመልካቾች ቅድስት ምን አይነት ሴሻት ምን አይነት እናት ናት የሚለው ነገር እስኪ። እንደው ቅድስት በጣም የምትገርም እናት ናት ምናምን። ለልጆቿ የምትሞት ልጆች የምታሳድግ የወሊድ ልጆች እናት እና እንግዲህ
ያው አይ ባይዘው እንደዚህ ናት ቅድስት ማለት በጣም እንደዚህ አይነት ሰው ናት እንጂ ካራክተሩ ላይ አትገናኝም። እኔ ብዙ ጊዜ ምስኪን ናት እንደዚህ ናትና እንግዲህ ሰውን የምትጎዳ ሳይሆን የምትጎዳ መቼም ሰው ልጅ ራሴን ጥሩ ነኝ ባይልም እኔ ከካራክተሩ ምንም በቃ ሩብ እንኳን የማያገናኘን ምንም የሚያገናኘን ጉዳይ የለውም። አንዳንዴ የእውነተኛ ባህሪሽ ነው ወይ ምናምን ይላሉ። እኔ ምንም እንደዚህ አይነት ነገር ውስጥ ያለሁበት እናቴ የሳቀልኝ ሁሉ ወዳጄ ነው። በቃ በዛ ነው የምታወቀው። አይ እንትን ነውና እስኪ ኪዱ ማለት የፈተነሽ ካራክተር አለች ማለት በጣም ያቺን ካራክተር ለማምጣት የተቸገርሽው ካራክተር አለ? አይ የፈተነኝ ካራክተር ሳይሆን ያለኝ ሳይሆን እኔ እግዚአብሔር ይመስገን ምንም የተሰጠኝን እወጣለሁ። ግን ትንሽ አለች አንድ በጣም በቃ የሚዘገንነኝ አንድ ካራክተር አለች። እንደው በቃ በጣም በቃ ባላረግ ብዬ ሰራኋት። እሱን በጣም የታየ ነው እና አንድ አለች ትዝታ የሚል ፊልም አለ ተከታታይ እና እሱ የሆነ በቃ የምታበላት የተራረፈ 3 ቀን 4 ቀን ጋርቤጅ ውስጥ የተቀመጣል። ማንን ሰራተኛው? አዎ አረባች ሰርተሻል እንደዚህ እንዴ? ተው እንጂ። እና አንድ ሰራተኛው ሀና የሚል ደግሞ አለ ከልጇ ጋር ሆነ ልጅ ሀና የምትባለዋል በርበሬ ማጠን ዘግታ በሩ ምንድን ነው ማለት ሰራተኛ ላይ ያልሽው ጦርነት ይመስላል እኮ ምን ማለት ምንድን ነው? ቆይ አራቶይ መስኪ አራቶይ ግን ማለት እንደ እውነታው ስናወራ አለ እንደዚህ አይነት ማለት አሰሮች አሉ እንደዚህ አይነት ማዳሞች አሉ። እኔ ያላቀም ምኖረው አይመስል ሊኖሩ ይችላሉ። በርግጥ ግን በጣም የገነነ ነው እንዳጋጣሚ የሚሰጡኝ እንጂ ሊኖሩ ይችላሉ። በርግጥ ከዛንቺ ተከራከሪ ውስጥ ወለሽ ተሰራለች ውጭ አይ ከራከራለሁ። ያው አንዳንዴ በቃ የሆነ እኔ ምን አንዴ በክፉ ከታወቅኩ ብዬ በቃ በዛው ጀመርኩት እንጂ በፊት እኮ አንተ በጣም የሚገርም አለ። አሁን የማረሳው የሆነ ዳኛ ሆኜ የሰራሁት አለ። በጣም የሴት ልጅ ተደፍራ በቃ ለእሷ ተከራከሬ ምናምን እሷ በቃ በጣም ያሳዝን ካራክተር በቃ እኔ እንጂ ለእሷ ብዬ እኔ ራሴን ሁሉ መስዋዕት እስከማድረግ እኔ ሞቻለሁ። ለእሷ የተደረገውን ጥይት የተተኮሰባትን ማለት ነው። ማቃት ማስፈራሪያ ምናምን ብቻ ምን ልበልህ ከባድ ካራክተር አለ። አሁን እሱ በጣም ህዝብን ያስለቀሰ ነው። እሱ አሁን በቃ በጣም የታየ ፊልም ነው። ግን ጥሩ ሰዎች እዛ ላይ ጥሩ ብዙ ጥሩ ሆኜ ሰርቻለሁ። ግን ምን እንደሚናፍቀኝ ግን አሁን ደግሞ እንዳጋጣሚ አሁን የሚሰጠኝ እንዳለ ከሆነ አዎ እኔ ራሱ እኮ እንደሚናፍቀኝ ታውቂያለሽ። ቅድስት እስኪ የሆነ አልቃሻም የሆነች የሆነ ቦጓራ እናት ላይክ ማለት እንደ አበሻ እናት አሁን እንደኛ እንደ እናቶቻችን ሆና የምትሰሪው ስራ በጣም ማረም በጣም ነው። እኔ ከአንቺ ጋር እንደዛ አይነት ስራ መስራት ፈልጋለሁ። እንደው በቃ እንግዲህ ንገርልኝና የውሃ በቃ ደግ የሆነች በቃ ምን ልበልህ በቃ በጣም የምታሳዝን እናት ምስኪን እናት ወይ ምሳሌ በጣም ደስ ይለኛል። ግን መቶልሽ አያውቅም። ሁሌ ወይ ጉድ ደረቶ ምስኪን ፋይት ነው ፋይት ኢትዮጵያና ኤርትራ እኮ ድሮ የተጣሉት በላ እሱ ነው የሚመጣልኝ። እንግዲህ ቅድስ እና እሺ ማለት እናትነትና ስራ አለ የግል ስራም እንዳለሽ አውቃለሁ ምናምን ማለት ሶስቱ እንዴት ነው ማለት በጣም እናትነት ይከብዳል። ዋናው ስራ ነው። ከዛሬ ደግሞ የግል ስራ አለሽ ይሄ የትወናው አለሽ እና እንዴት ነው ሰዓትሽን ማኔጅ የምታደርጊው? እንዴት ነው የምታብቀቂ? ያው የእንቅልፍ ሰዓት ይጠፋል እንጂ የስራው ሰዓት አይጠፋም። አተኝም ለስንት ሰዓት የምትተኝ በቀን? አንዳንዴ ለ2 ሰዓትም ለ3 ሰዓትም የምር ይሄ ማለት ይሄ ቀን በቀን ዴት ቱ ዴይ እኛ የምንናሳለ እኛ አራስ አይሞከርም። እሱ ድሮ ቆየ። በቃ እዚህ ቀኑ ላለው ስራ ከዛ በኋላ ማታ ደግሞ ስራ ገባለሁ። እንደገና ደግሞ የተወሰነ ሰዓት 10 ሰዓት ምናምን ከጨረስኩ እንደገና እሷን እስከ 1 ሰዓት ምናምን ተኛለሁ። ከዛ ደግሞ ስራ ሲኖረኝ እሄዳለሁ። ከነማማ ጋርስ ማለት እንዴት ነው ጊዜ ምናምን ኖርሻል? እኔ ታይሽ ሁሌ ትወናው ላይ ነሽ፣ ሁሌ ስራው ላይ ነሽ። ሌሊት ነው ደግሞ ያኛው ስራሽ የአንቺን ስራ አውቃለሁ እና ከዚህ ወጥተሽ ደግሞ ሌሊት ደግሞ ወደዛ ስራ ተገቢያለሽ ነው እና እንዴት ነው ከነማማ ጋር ያለሽ ግን ማለት በዚችው አጋጣሚ በዚችው አሁን ሄጄ በማገኛቸው አጋጣሚ አገኛቸዋለሁ እና ደግሞ ያው ቃረጻ አይደለኝ ቀን ደግሞ ሙሉ ቀን እቤተሰቡ አገኛቸዋለሁ ከስንት አንዴ። ኦኬ ማይኖርሽ ቀን አለ ቀረጻ? አዎ እውነት አለ። እኔ ግን አይመስልም በጣም ቢዚ ትመስኛለሽ። ነበርኩ ያው አንዳንዴ የስራው ጉዳይ አንዴ ይመጣል አንዴ ይሄዳል አይደለ? ስለዚህ